እውነተኛው ዓለም ሲገለጥ ምዕራፍ 4 አማራጭ መንገዶች። ታሪከኛው ወጣት። እነዚህ ቅዱሳን የሕይወት መንገድ ተጓዦች ጉዟቸውን እየቀጠሉ ሳለ በመንገዳቸው ላይ ትልቅ ወንዝ ገጠማቸው። ሁሉም አንድ ላይ ሆነው በኃይል በመጸለይ ላይ ሳሉ ጌታ ቃል አወጣበትና ወንዙ አቅጣጫውን ቀይሮ ይጓዝ ጀመር። ከዚያም ከርቀት በኦሮሚያ ክልል በወርቃ ከተማ አካባቢ የሚኖር አንድ ወጣት ወደ ሕይወት መንገድ ሲገባ ተመለከትሁና ትኩረቴን ሳበው። ይህ ወጣት በባሌ ዞን ከወርቃ ከተማ 10 ኪሎ ሜትር ርቀት ላይ በምትገኝ አንዲት መንደር ነው ተወልዶ ያደገው። አባቱና እናቱ በግብርና ሥራ ነው የሚተዳደሩት። ይህ ወጣት የአንደኛ ደረጃ ትምህርቱን በተወለደበት ቀበሌ ከተማረ በኋላ ከዚያ በመቀጠል የሁለተኛ ደረጃ ትምህርቱን ቤተሰቦቹ ከተማ ልከው ሊያስተምሩት ስላልቻሉ ሐዋሳ ዩኒቨርሲቲ ያስተምር የነበረው አጎቱ ጋር ሄዶ እንዲማር ነገሮች ይመቻቹለታል። ከዚያም አጎቱ በተከራየበት አንድ የክርስቲያኖች ግቢ ውስጥ ትምህርቱን በትጋት እያጠና መኖር ይጀምራል። ወጣቱ መልከ መልካምና ትሁት ነበርና ግቢ በሚያሳልፍበት ወቅት የቤቱን ባለቤቶች ደከመኝ ታከተኝ ሳይል ይረዳቸውና ይታዘዛቸው ነበር። በኋላም በድብቅ የቤተሰቡ ልጅ ወደ ቤተ ክርስቲያን ተወስደውና የእግዚአብሔርን ቃል እንዲሰማ ታደርገዋለች። ታዲያ ይሄ ልጅ በውስጡ ይሄ ኢየሱስ ማን ነው ብሎ የማወቅ ጉጉት ያድርበታል። ከድካም ከትምህርት መልስ ብቻውንም እየተደበቀ ወደ ቤተ ክርስቲያን መሄዱን ያዘወትራል። ኋላም አንድ ቀን የሰው ልጆች የሕይወት ተስፋ ኢየሱስ ነው በሚል ርዕስ አንድ ከአዲስ አበባ የመጣ ወንጌላዊ ያስተምር ነበር። እያስተማረም እያለ ድንገት መንፈስ ቅዱስ እያሳየኝ ነው፣ ጌታን የማታውቅ ሰው በዚህ አለ። አሁን እንኳን ትምህርቱን እጅግ በፍላጎት እየጻፍክ ነው። አሁን ከዚህ ጌታ ጋር ላስተዋውቅህ እችላለሁ። ፈቃደኛ ብትሆን እጅህን ብታሳየኝ ብሎ ሰባኪው ሲናገር ወጣቱ ከመቀመጫው ብድግ ይልና እጁን ወደ ላይ አድርጎ ይኸው እኔ ነኝ እያለ ወደ ሰባኪው ይመጣል። በኋላም ሰባኪው በልጁ ሁኔታ ተገርሞ ጌታን ትቀበላለህ ወይ አለው። አዎን አለ ወጣቱ። ከዚያም ንስሐ ካስገባው በኋላ ጸለየለትና በዚህ ልጅ ላይ ታላቅ የሆነ የእምነት ጸጋ ሲወድቅበት እያየው ነው ብሎ በመንፈስ ሲጸልይ ወጣቱ ወዲያው በልሳን ይናገር ጀመር። በመንፈስ ቅዱስም ተጠመቀ። ከዚያም ወድቆ ተንከባለለ። ሰባኪውም ይህ ሰው በእውነት ታላቅ ሰው ይሆናል፣ የብዙ ሰዎችን ታሪክ ይለውጣል፣ በአገልግሎት ብዙዎችን ወደ ጌታ የሚመልስ ሰው ነው ብሎ ትንቢት ይናገርበታል። ከወደቀበት አንስተው ከመከሩት በኋላ የደህንነት ትምህርት እንዲማር ሁኔታዎችን አመቻችተውለት እንዲጠመቅ ያደርጉታል። ከተጠመቀ በኋላም መጽሐፍ ቅዱስን ማጥናት ይጀምራል። ከዚያም ወደ አገሩ ተመልሶ ወንጌልን የመመስከር ሐሳብ ይመጣበታል። ብዙ ጊዜ ከጸለየ በኋላም ለቤተ ክርስቲያን መሪዎች ነግሮ ጸልየውለት ወደ አገሩ ይመለሳል። ላገኘውም ሁሉ ወንጌልን መመስከር ይጀምራል። ወጣቱ ይህንን የገባውን ወንጌል በሚመሰክርበት ጊዜ አባቱ ጠርተውት ልጄ እባክህ ይሄ እኮ የእስላም አገር ነው፣ ስለዚህ በሰላም ልኑርበት ብለው ይህን ድርጊቱን እንዲተው ቢነግሩትም እርሱ ግን አሻፈረኝ ብሎ መመስከሩን ይቀጥላል። ኋላም አንዳንድ የሰፈሩ ትልልቅ ሰዎች ልጅህን ያዝልን ብለው ለአባቱ ስሞታ ያቀርባሉ። ከዚያም አባት ዘመድ አዝማድን አስጠርቶ ይህን ኢየሱስ የሚለውን ነገር ከተወ ዘመዶቹ 10 ከብቶች አዋጥተው እንደሚሰጡት እና ሚስት እንደሚድሩት ቃል ይገቡለታል።
ኋላም ልጅ ሲጠየቅ እንኳን 10 ከብት የዓለምን ሀብት ጠቅላላ ብትሰጡኝ አልተውም፣ እኔ የማገባውም እግዚአብሔር ሲሰጠኝ ነው ብሎ ቁርጥ ያለ መልሱን ይገልጽላቸዋል። እንዲህስ የምትል ከሆነ መግኜሃለሁ፣ በቃ መቃብሬ ላይ እንዳትቆም መቃብርህ ላይ ላልቆም ብለው አባቱ በአማልክቱ ስም ዘመዶቹን ምስክር አድርገው ይምሉና ልጃቸውን ይረግሙታል። ከዚያን ቀን በኋላ ቤተ ዘመዱም ከዝምድና ሐረግ ውስጥ ይህ ሰው ይሰረዝ ብሎ ይወስንበትና ከአባቱ ቤት አንዲት ጥብቆ ብቻ ሰጥተውት ያባርሩታል። ወጣቱ ግን ውስጡ ምንም ሳይነካ ቁጥቋጦ ውስጥ ገብቶ ይጸልይ፣ የክፉን ሥራ ያፈርስ ጀመር። ያኔ ታዲያ በአየሩ ላይ ከዚህ በፊት ታይቶ በማይታወቅ ሁኔታ በአካባቢው ላይ የሚመለኩ አውሊያዎችን እሳት ያዘንብባቸው ገባ። በእውነቱ ልጁ ሲታይ ዓይን የማይገባ ነበር። ነገር ግን ከውስጡ የሚወጣው እሳት እጅግ ታላቅ ነበር። መናፍስቶቹ ምን መጣብን በማለት እየተቃጠሉ ስፍራውን ሲለቁ ይታይ ነበር። በአካባቢው ላይ ገዢ ነን የሚሉት የአብድር ቃድር፣ የሼህ ሁሴን፣ የከድር መናፍስቶች እስከ ጭፍሮቻቸው ከተቀመጡበት በአየሩ ላይ ካለው ዙፋናቸው እየተገለበጡ ወደ ምድረ በዳ ይሸሹ ጀመር። ይህ ወጣት በመናፍስቱ ዓለም እጅግ አስፈሪ ሰው ሆነ። አንድ መሃን የሆነች አክስቱ ባሏ ጠንቋይ የነበረ ከ2 ዓመት በፊት ምክንያቱ ባልታወቀ ሁኔታ ራሱን ወደ ባህር ወርውሮ የገደለ ሰው ሚስት ነበረች። ከዚያን ጊዜ ጀምሮ ሴትየዋ ምንም እንኳን ጥቂት ንብረት ቢኖራትም ባሏን ሌላ ጠንቋይ ረግሞት ነው የሞተው ተብሎ ስለሚነገር ዘመድ አዝማድ ሸሽቷት፣ ጎረቤት ሁሉ ርቋት ብቻዋን ነበር የምትኖረው። ከዚያም ወጣቱ አማራጭ ሲፈልግ እርሷ ጋር ቢሄድ ብቻ መኖር እንደሚችል መንፈስ ቅዱስ ይገፋፋውና ከእርሱ ሰፈር 5 ኪሎ ሜትር ርቃ ወዳለችው አክስቱ በምሽት ሳይቀር ተጉዞ ይደርሳል። ፎጣውን፣ አዲስ ኪዳኑንና በትሩን ይዞ ሲገባ ሴትየዋ ታማ ይደርሳል። ሰላም ይላትና አጠገቧ መደብ ላይ እንደተቀመጠ ሴትየዋ ህመሙ ይበረታባትና መሳል ማቃሰት ትጀምራለች። ወጣቱም ገና ብዙም ሳያርፍ እርሷን ማስታመሙን ይቀጥላል። ኋላም የእምነት ጸሎት ድውዩን ይፈውሳል፣ ኃጢአት ሰርቶ ከሆነ ይሰረይለታል የሚለውን ቃል ያስታውሳል። ከዚያም አኮ ልጸልይልሽ፣ የእኔ ጌታ ይፈውስሻል ይላታል። እርሷም አይ አንተ እባክህ እዚያ መሶብ ውስጥ የሚበላ አለ፣ ያንንም ድስት አሙቀህ እራት ብላ ትለውና ማሳሏን ትቀጥላለች። ወጣቱ ቀኑን ሙሉ ምግብ አልበላም ነበር። ጭቅጭቁ መንገዱ ሁሉ አድክሞታል። እውነት ነው። አንቺስ በልተሻል ብሎ ጠየቃት እና መሶቡን ሊከፍት ከተነሳ በኋላ ቆይ ድስቱን ላሙቅ ብሎ ወደ ምድጃው ሲሄድ ምሰሶው ላይ ተጠምጥሞ 1 ሜትር ርዝመት ያለው እባብ ሊነድፈው ሲል ቀድሞ አይቶት ኖሮ በኢየሱስ ስም ሲል እባቡ ባለበት ቀጥ ብሎ ይቆማል። ከዚያም በኢየሱስ ስም እንዳትንቀሳቀስ ብሎ ከምድጃው አጠገብ ፍልጥ አንስቶ አናቱን ቀጥቅጦ ይገድለዋል። ሴትየዋ ይሄኔ ነፍስ ግቢ ነፍስ ውጪ ውስጥ ትገባለች። ወጣቱም ሮጦ ሄዶ አኮ እያለ ማገላበጡን ተያያዘው። ነገር ግን አሮጊቷ እየደከመች ትሄዳለች። እንዳይጮህ ሰፈሩን አያውቀውም። የሚያደርገው ጨነቀው። ወደ ውጪ ሲመለከት ጨረቃዋ ደብዝዛ ወጥታለች። እንደገና አኮ እያለ ሴትየዋን ሊቀሰቅስ ሞከረ። ነገር ግን ትንሽ ከተንፈራገጠች በኋላ እጁ ላይ ጸጥ አለች። ከዚያም ማልቀሱን ይቀጥላል። ወዲያውም ትቷት ሰው ሳያየው እንዲጠፋ ሰዎች እዚህ ካገኙ አንተን የገደልካት ይሉሃል የሚል ሐሳብ ሰይጣን በልቡ ዘራበት። ተነስቶ ወደ ውጪ ከወጣ በኋላ እንዲህማ አይሆንም፣ አልዓዛርን ያስነሳ የእኔ አባት ነው፣
ብሎ ወደ አስከሬኑ ተመልሶ መጸለዩን ይቀጥላል። ለ3 ተከታታይ ሰዓታት ከጸለየ በኋላ በኢየሱስ ስም አንቺ ሴት ተነሺ ብሎ ጮኸ። ያን ጊዜ ልክ የሆነ ነገር እላይዋ እንደወደቀ ሲነዝራት ተመለከተ። አካሏን ሲነካ ፍጹም ቀዝቅዞ ነበር። እንደገና በኢየሱስ ስም ተነሺ ብሎ ዳግመኛ ሲጮህ ሴትዮዋ ፍጹም ጤነኛ ሆና አልጋዋ ላይ ቁጭ ብላ ምንድነው የሆነው? አንተስ መቼ መጣህ? እያለች ዙሪያ ገባዋን ትመለከት ጀመር። ሴትየዋን አረጋግቶ የተፈጠረውን ሁሉ ካስረዳት በኋላ የሚነግራትን እንድታምን መንፈስ ቅዱስ ልቧን ከፈተው። እጆቿንም አንስታ ጌታን ተቀበለች። ያን ጊዜ ወጣቱ ከሁለቱም አይኖቹ እንባ ፈሰሰ። ከዚያም በእርሱ ላይ የሆነውን ነገር ሁሉ ዘመዶቹ ያደረጉትን እያወሩ ሌሊቱን ሙሉ ካሳለፉ በኋላ በበነጋው የባሏን መስጊድ ይህ ወጣት ይኖርበት ዘንድ ሰጠችው። መስጊዱ ውስጥ እየኖረ ሲጸልይ ሳለ ሌሊት የመጡበትን 3 እባቦች ገደላቸው። በባሏ ላይ የነበረውን መንፈስ ሰራዊቱንም ጨፈጨፋቸውና ፈጽሞ ሰፈሩን ነፃ ወጣ። ባሏ ለጥንቆላ ይጠቀምባቸው የነበሩ የአረብኛ መጻሕፍቶችን፣ አልባሳትን፣ ጨሌዎችን፣ ዱላና በትሮችን ሙሉ በሙሉ የጥንቆላ ዕቃውን አውጥተው ያቃጥሉና እየጸለዩ እየበረቱ ይመጣሉ። በዚያ መንደር አንድም ሌላ ሃይማኖት ያለው ሰው አልነበረም። ሁሉም እስላሞች ነበሩ። በመንደሯ ውስጥም 4 ትላልቅ ጠንቋዮች ነበሩ። ፈጽሞ የተፈሩም ነበሩ። ወጣቱ ለአንዳንዶች እየመሰከረ መስጊድ ወደ ነበረው ቤቱ እያመጣ ጌታን እንዲቀበሉ ያደርጋቸው ነበር። ኋላም 10 ሰዎች እንደደረሱ በመንደሯ ውስጥ የነበረው ዋነኛ ጠንቋይ ይህ ወጣት ስለሚያደርገው ነገር ይነገረዋል። እርሱም ደግሞ እርሱ ማን ነው? ጥሩት እስኪ ብሎ ወጣቱን መስጊዱ ድረስ አስመጥቶ በመነጋገር ላይ ሳሉ ወጣቱ በኢየሱስ የሚያምኑትን እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል መጠጥ ቢጠጡ አይጎዳቸውም፣ እጃቸውን በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል ቃሉ ብሎ ከአዲስ ኪዳን ያነብለታል። ጠንቋዩም ወጣቱን ያስቆመውና አሁን የሚገድል መርዝ አንተ ብትጠጣ አትሞትም ብሎ ይጠይቀዋል። ወጣቱም አዎ ቃሉ አይሞትም ስላለ አልሞትም ይለዋል። ከዚያም ጠንቋዩ አገልጋዩን ይጠራና ነገ ጠዋት የሰፈራው ነዋሪ በእኔ የሚያምንብኝ በሙሉ በጀማው ላይ እንዲመጣ አድርግልኝ ብሎ ያዝና ከት ብሎ ይስቃል። ያን ጊዜ ጫት እየቃመ ኖሮ ሲስቅ ሰርኑ ውስጥ ጫት ገብቶ ትን ብሎት ውሃ ውሃ እያለ ፈሱን መቆጣጠር እስኪያቅተው እየሳለ በሳሉ መሃል ትንሽ ፋታ ሲያገኝ ማነህ ወጣቱ? ማነህ ወጣቱ? በል ነገ 4 ሰዓት እንገናኝ፣ መሄድ ትችላለህ ብሎ ሳሉን ቀጠለ። ያኔ ወጣቱም ጌታ ኢየሱስ ይወድሃል፣ ጌታን ብትቀበል ትድናለህ ሲለው ጠንቋዩ ተበሳጭቶ አስወጡልኝ አስወጡልኝ አለ። ከዚያም ወጣቱ ፈንጠር ብሎ ወጥቶ ወደ ቤቱ መጥቶ ይጸልይ ጀመረ። የኤልያስ አምላክ ወዴት ነህ? ዛሬ በዚህ ጠንቋይና በእኔ መካከል ፍረድ፣ አምላክነትህን አሳይ፣ እኔ እንደሆነ ብሞትም ብኖርም ያንተው ነኝ እያለ ሲጸልይ ተመለከቱ። የእግዚአብሔር መንፈስ ያበረታው ጀመር። ከዚያም እግዚአብሔር መላእክቱን ላከለት። በማግስቱም እንደ ታላቅ ጀነራል በመላእክት ታጅቦ ነበር ቀድሞ 3 ተኩል ላይ ቦታው የተገኘው።
ትዕይንቱ ሲደረግ ለመመልከት ብዙ ታዳሚ ቀስ እያለ ስፍራውን አጨናነቀው። ጠንቋዩ 5 ሰዓት ላይ በአጃቢዎቹ ተከቦ መጣ። ሁሉም ከመቀመጫቸው ተነስተው ሕዝቡ ሰላምታ ከሰጠው በኋላ ወፍራም፣ ረጅም፣ ሙሉ ፂማም የሆነ ከ50 እስከ 60 ዕድሜ የሚገመተው ይህ ጠንቋይ በተዘጋጀለት ግዙፍ ወንበር ላይ እንዲቀመጥ አገልጋዮቹ ካደረጉ በኋላ ሕዝቡን እንዲቀመጡ በሁለት እጃቸው ምልክት ሰጡ። ወጣቱ በእግዚአብሔር መላእክት ታጅቦ ነበር። ነገር ግን ሰው ሁሉ እርሱን ብቻ ነበር የሚመለከተው። እጅግ ዓይኖቻቸው የቀላ በሁለት በኩል የተሳለ ሰይፍ የያዙ ብዙ መላእክት ከወጣቱ ጋር መጥተው ሕዝቡን ከበው ቆመው ነበር። ሁለት ግዙፍ መላእክትም ከወጣቱ ግራና ቀኝ ቆመው ነበር። ይህን ጊዜ ከሰውየው ጋር መጥተው የነበሩ እርኩሳን መናፍስት ሹልክ እያሉ ሸሽተው ከርቀት ሁኔታውን መከታተል ያዙ። አንድ ብርቱ መልአክም ከእግዚአብሔር ዘንድ ተልኮ መጥቶ ከጠንቋዩ ጀርባ ቆሞ ሰይፉን መዝዞ ትዕዛዝ ይጠባበቅ ነበር። ወጣቱ ቃሉ የሚለውን ከማመን ባሻገር በመንፈሳዊው ዓለም እየተደረገ ያለውን ነገር ምንም አያውቅም ነበር። እርኩሳን መናፍስቱም ሁኔታውን ቢያዩም ለጠንቋዩ ሊነግሩት አልቻሉም። እንዳይተው ብዙ ትርፋቸውን ዛሬ ሊያጡ ነው። እንዳይተው ብዙ ትርፋቸውን ዛሬ ሊያጡ ነው። እንዳይነግሩት የአላህ መልእክተኞች ነን እያሉ ሲደሰኩሩት ነው የኖሩት። ከእኛ በላይ ባለስልጣን የለም፣ አንተ ላይ ያለነው የአካባቢውም አስተዳዳሪዎች ነን እያሉ ብዙ ጊዜ ሲወሻክቱ ነው የኖሩት። ይህንንም በተደጋጋሚ ሕዝቡ ሁሉ እስኪሰማ ተናግረውታል። እንዴት ውርርድ ውስጥ ሲገባ ለምን ዝም አልነው ብለው መቆጨት ጀመሩ። ሆኖም ግን የመላእክቱ ዓይኖች ሲያዩዋቸው ደንግጠው ጥለው ሸሹ። ጠንቋዩ ንግግር ማድረግ ጀመረ። ይሄ ሰው አዲስ አስተምህሮት፣ የካፊር አስተምህሮት ወደ መንደሩ አስገብቷል። ማን ባቀናው ማን ይፈነጭበታል? ኢሳ ይለናል። ቁርአን ስለ ኢሳ ነብይ ነው ብሎ ነው የሚነግረን። ይህ ሰው ደግሞ አምላክ ነው፣ ጌታ ነው፣ እርሱን እመኑ ትድናላችሁ፣ አዋቂ አውሊያ ቃልቻ የለም፣ እርሱ የሰይጣን ነው ብሎ ይላል ሲል ሁሉም አዙዝ ቢላሂ ሚን ሰይጣን ረጂም ማለት ጀመረ። ሰውየው ንግግሩን ቀጠለ። በልዩ ሞራል በንቀት ወጣቱን እየተመለከተ ይሄ የእኔ ግዛት ነው፣ ማንም እንደፈለገ ዘው ማለት አይችልም። እነ እከሌን አታውቁም? በእኔ ላይ ተነስተው አሁን ከዚህ መሬት በታች ሆነዋል። ይሄም ሰው ከሰዓታት በኋላ እንዲሁ ይሆናል ብሎ ለወጣቱ የተዘጋጀው መርዝ እንዲመጣለት አስደረገ። ወጣቱ ከመቀመጫው ተነሳና ወንጌልን ለሁሉ በሚገባ መልኩ ከመሰከረ በኋላ እንዲህ አለ። ይሄ መርዝ ሊገድለኝ አይችልም ብሎ የተዘጋጀለትን በቀዘቀዘ ቁጢ የተቀመመ መርዝ አንስቶ በአንድ ትንፋሽ ጨልጦ ወንጌልን መናገሩን ቀጠለ። ቢጠብቁት ምንም አይሆንም። 1 ሰዓት እስከሚሆን ቢጠብቁ ምንም አዲስ ነገር አልተፈጠረም ነበር። ኋላም ጠንቋዩ ተነሳና እባቦችን ይይዛሉ ይላል ብለህ የለ እንዴ? እስኪ ይህን እባብ ያዘው ብሎ ዘንዶ የመሰለ እባብ ከቤቱ ሮጦ አምጥቶ ወጣቱ ላይ ወረወረው። ወጣቱም ሕዝብ እያየው በጌታ በኢየሱስ ስም አንተ እባብ እንዳትነቃነቅ ቁም ሲለው እባቡ ባለበት ደርቆ ሞተ። ያን ጊዜ ጠንቋዩ ሽጉጡን ሊያመጣ ተነስቶ ሊሮጥ ሲል መልአኩ ልቡን ወጋው፣ አደናቅፎትም ወድቆ ሞተ። ሕዝቡም በድንጋጤ የተወሰነው ይሸሽ ጀመር፣ ሌላው ደግሞ ለወጣቱ መስገድ ጀመረ። እርሱም ሮጦ ሄዶ ለእኔ እንዳትሰግዱ ይልቁኑ የመዳንን መንገድ አስተምራችኋለሁ ብሎ ይዟቸው ወደ አክስቱ ቤት ሲሄድ ብዙ ሕዝብ ተከትሎት መጣ። ግማሹ ሕዝብም በስሜት ሮጦ እየጮኸ የጠንቋዩን መስጊድ አቃጠሉት፣ ንብረቱንም ዘረፉት። ታዲያ ከዚያን ቀን በኋላ ወጣቱ በአካባቢው ታዋቂ ሰው ሆነ። ብዙ ሰዎች ሲታመሙ ወደ እርሱ ይመጡ ነበር፣ እርሱም ሲጸልይላቸው ይፈወሱ ነበር።
እንዲህ እያለ በአካባቢው ወንጌል እየሰበከ እየፈወሰ ይዞር ነበር። በሚሄድበት አካባቢ ሁሉ እግዚአብሔር ሞገስ ሆኖት ነበር። ከዕለታት አንድ ቀን ከሰፈሩ ራቅ ካለ ቦታ በእግሩ እየተጓዘ ወደ ቤቱ እየመጣ ሳለ ሰይጣን የጠንቋዩን ዘመዶች አነሳሳበትና በመንገዱ ሜጫ፣ ብትር፣ ገጀራ ይዘው የሆነ ገደል ጋር መሽገው ይጠብቁትና ሳያቸው በዱላ አንገቱን ሲመቱት ጥቅልል ብሎ ይወድቃል። ታዲያ ያኔ ተጠግተው ሲያዩት ፍጹም ሞቶ ነበር። በቆንጨራ እንዳይመቱት ቀድሞ ሞቶ ስለነበር እግርና እጁን ይዘው ከመንገድ 500 ሜትር ርቀት ላይ ወደሚገኝ እና ጥልቀቱ ከ200 እስከ 300 ሜትር ድረስ ወደ ሆነ ገደል ይወረውሩታል። ሆኖም ገደሉ አፋፍ ላይ ያሉ ቁጥቋጦዎች ወደ ታች እንዳይወድቅ ይዘው ያስቀሩታል። ኋላም በአካባቢው ይሄድ የነበረ ሰው መንገድ ላይ ከብት ሲፈልግ፣ ወጣቱ ደግሞ ነፍሱ ተመልሳለት ሲጮህ ያየዋል። ከዚያም ገመድ ይዞ ነበርና የያዘውን ገመድ ወርውሮለት ከብዙ ትግል በኋላ ያወጣዋል። ተሸክሞ ወደ መንገድ ካወጣው በኋላ የሚረዳው መንገደኛ ጠብቆ ተሸክሞ ወደ ቤቱ ያደርሰዋል። ከዚያም 1 ሳምንት ከተኛ በኋላ የጌታ እጅ የተሰባበሩ አጥንቶቹን ሳይቀር ፈወሰችውና ዳግመኛ ቆሞ መሄድ ቻለ። ጤንነቱ ከተመለሰ በኋላ ይህ ወጣት ወደ ቤተ ክርስቲያን ሲሄድ እጅግ ደስ አለው። ዳግመኛ ጠላቱ እያየ አምላኩን ማምለክ መቻሉ በጣም ደስ ብሎት እግዚአብሔርን ማመስገን ቀጠለ። እያየሁት እጅግ የገረመኝ ነገር ይሄ ልጅ የትኛውም የሥነ መለኮት ኮሌጅ ሄዶ አልተማረም። ነገር ግን የገባውን እርሱን ነው ለሰው ማካፈል የቻለው። ስለዚህም ጌታ አክብሮት በድንቅና ተአምራት ይሰራበት ነበር። ታዲያ በዚህ በብዙ ድብደባ ውስጥ አልፎ ደስ ብሎት ጌታን ሲያገለግልና ሲያመልክ ሳየው በዚህ ዘመን ብዙዎች አገልጋይ ነን የሚሉ ሰዎች ምንም መከራ ላለመቀበል ጥበብ እያሉ እንግዲህ ከሰው ሁሉ ጋር በሰላም ኑሩ ነው የተባለው እያሉ ጥቅስን ከጥቅስ እያጋጩ የሚኖሩ ፈሪ ክርስቲያኖች ምድራችን ላይ እንደ አሸን መፍላታቸው አሳዘነኝ። የራሳቸው በመከራ ያልተፈተሸ ማንነት ተጽዕኖ አድርጎባቸው ሕዝቡን የሥርዓትና የሕግ ተገዢ አድርገውት ደረቅ ቃል ብቻ እየመገቡ አደረቁት። የወንጌል አጀንዳ ቅጥር ሰርተው ቤተክርስቲያንን ከሚሉ ትልልቅ አዳራሾችና መሪዎች ሲጠፋ እጅግ ያሳዝናል። ይሄ ወጣት ታዲያ ከአካባቢው ርቆ በመሄድ ጭምር ወንጌልን ይሰብክ ነበር። በወቅቱ አደጋ አድርሰውበት የነበሩትን ሰዎች ሕዝቡ ያውቃቸው ኖሮ አድኖ በፖሊስ ያስይዛቸውና ለእርሱ መልእክት ይልኩለታል። ይህ ወጣት ግን አልመጣም፣ እነርሱ አይደሉም ጠላቴ፣ ዲያብሎስ ነው። ይህ ወጣት ግን አልመጣም፣ እነርሱ አይደሉም ጠላቴ፣ ዲያብሎስ ነው። እርሱን ካገኛችሁ አሳስሩት ብሎ መልእክተኛ ይልካል። ሕዝቡም ለፖሊሶች ይህንኑ ከነገሩ በኋላ እንዲፈቱ ያደርጋቸዋል። ኋላም እነዚህ አደጋ ያደረሱበት ሰዎች ልባቸው በሐዘን ተነክቶ አንድ እሁድ ቀን ቤተክርስቲያን መጥተው ወጣቱን ይቅርታ ይጠይቁታል። እርሱም ይቅር አላቸው። ከዚያም ሁሉም ጌታን እንደ ግል አዳኛቸው አድርገው ተቀበሉ። ቤተሰቦቻቸውንና ዘመዶቻቸውንም ጭምር ጌታን እንዲቀበሉ አደረጉ። ወንጌል በመከራ በሚጸኑ እንዴት እንደሚያፈራ ከዚህ ወጣት ሕይወት ተረዳው። ለካ በጌታ ፊት የታወቀ በአጋንንቱ ዓለም የሚያስፈራ አገልጋይ ለመሆን ጌታን መቀበል ብቻውን በቂ ነበር። ይሄ ልጅ ለራሱ እንኳን አዲስ ክርስቲያን ነው፣ ነገር ግን አርበኛ ነው። ኢትዮጵያ ውስጥ ካሉ አገልጋዮች ሁሉ ጌታ ሞዴል አድርጎ ያየው ነበር። ኢትዮጵያ ውስጥ ካሉ አገልጋዮች ሁሉ ጌታ ሞዴል አድርጎ ያየው ነበር። ይህ ወጣት ከዚያ በኋላ በአጭር ጊዜ ወደ 14 ቤተክርስቲያናት ሊተክል በቃ። እርሱ በሚያልፍበት መንገድ መናፍስቱ ላይ ሽብር ይሆን ነበር። በኋላም ይህ ወጣት የጠንቋዩ ልጅ
የነበረችውን ቀይ ቆንጆ የሆነች ልጃገረድ በቤተ ክርስቲያን ጌታ በተገኘበት ሥነ ሥርዓት አገባ። ቀጥሎም የሚያማምሩ አንድ ወንድና አንዲት ሴት ልጅ ጌታ ሰጣቸው። አሁን በአካባቢው ታዋቂ አገልጋይ ሆኖ ይኖራል። እግዚአብሔር በኑሮና በሀብት ባርኮታል። እርሱ ግን ዛሬም የወንጌል ሠራተኛ ነው። ዛሬም ይመሰክራል፣ ቤተ ክርስቲያን ይተክላል። ዛሬም ይመሰከራል፣ ቤተ ክርስቲያን ይተከላል። ጌታም ይህንን ሁሉ ካሳየኝ በኋላ ይህ ወጣት ትልቅ ሰው ሆኖ እየዘመረ ልጆቹንና ሚስቱን ይዞ ወደ መንግሥተ ሰማያት ጫካ ዱሩን እየበጣጠሰ በእምነት እየዘመረ ሲሄድ ተመለከትሁት። ፈጽሞ በዚህ ሁሉ ውጣ ውረድ ውስጥ ያለፈ አይመስልም። ፈጽሞ በዚህ ሁሉ ውጣ ውረድ ውስጥ ያለፈ እስከማይመስል ድረስ ፊቱ ያበራ ነበር። እየገሰገሰ እየመሰከረ በእምነት በበጉ ደም ሰይጣንን ድል ነስቶ ዘልቆ ወደ መንግሥተ ሰማይ ሄዶ ተመለከትሁት። እውነተኛው ዓለም ሲገለጥ ምዕራፍ 5 ጉዞ ወደ ገነትና መንግሥተ ሰማያት። የፍጹማን መንገድ። እኛም በጠባቡና የመንግሥተ ሰማይ መግቢያ በሆነው በኢየሱስ መንገድ ከጌታ ጋር ውስጤን ደስ እያለው በሐሴት ተሞልቼ በብርሃን ሉሏ ውስጥ ሆነን በፍጥነት እንጓዝ ጀመር። በየመንገዱ በጉዞ የደከሙትን እያበረቱ በረግረግ ውስጥ የተጣሉትን ከእግዚአብሔር መንፈስ ጋር ሆነው እየደገፉ በሥራ እጅግ ተወጥረው የጌታን መላእክት አየኋቸው። ጊዜውን ለጨረሰውም ተጓዥ አረንጓዴ ካርድ ይሰጡት ነበር። ወዲያውም ሥጋውን እንደ ልብስ አውልቆ መንፈሳዊውን ሥጋ ይለብስና በሁለት መላእክት በፍጥነት ወደ መንግሥተ ሰማይ እንዲገባ ይደረግ ነበር። ሰይጣንም በግ የመሰሉ ተኩላዎችን ወደ መንገድ ሲያስገባ አየሁት። እነርሱም ውስጡን እየሄዱ እውነተኛዎቹን በጎች ይነክሷቸውና ያስነክሷቸው ነበር። አንዳንዱንም ከመንገድ አውጥተው ሊበሏቸው ሲሉ የጌታ መላእክት እየደረሱ ሲያስጥሏቸው አይ ነበር። ተኩላዎቹ ምንም እንኳን ባያስታውቁም በዓይናቸው ይታወቁ ነበር። ዓይናቸው አሻጠር ብቻ ነው የሚያየው። በዚያ ላይ ወደ ግራ ወደ ቀኝ ይቀላውጣሉ፣ ያደባሉ። ይሄ ነበር የተኩላዎቹ መለያ። በዚህም መንገድ ከጥቂት ጉዞ በኋላ እጅግ ምቹ የሆነና እንደ ሴራሚክ ንጹህ የሆነ ነጭ አስፋልት ዙሪያው በፍራፍሬ ማንጎ፣ ፓፓያ፣ ሙዝ፣ አቮካዶ፣ አፕል ወዘተ የሞሉበት ሰው ሁሉ በፈለገ ሰዓት ጎራ እያለ የሚያርፍባቸው ዘመናዊ መቀመጫዎች ያሉት ማንም ሲፈልግ በዚያ የሚያልፍ ያለ ችግር የፈለገውን በነፃ መጠቀም የሚችልበት ሰፊ አስፋልት ላይ ደረስን። እጄን ያዘኝ፣ በቀኙ ዳሰሰኝና ፍጹም አዲስ ሰው ሆኜ እንደገና ቆምኩኝ። ኋላም ና ልጄ አለኝና ጉዟችንን ቀጠልን። እየተጓዝን ሳለ ደረጃው እጅግ ብዙ ስለሆነ በቀኝ እጁ ያዘኝና ብሎ በቀኝ እጁ ያዘኝና እንደሚንሳፈፍ ሆነን የመጨረሻው ደረጃ ላይ ስንደርስ ሁለት ግዙፍ የሚያማምሩ ዓይኖች ያሏቸው መላእክት ረጃጅም ነጭ ክንፋቸውን አጥፈው ደረታቸውን በጥሩር ታጥቀው እግራቸው በነሐስ ገንባሌ ከጉልበታቸው በታች ተሸፍኖ በሁለት በኩል የተሳለ ሰይፍ ይዘው በሌላኛው እጃቸው ጋሻና ጦር ይዘው በተጠንቀቅ ከቆሙበት እንዲሁም በሩ ላይ የሕይወት መዝገብ በቀኝ በኩል ይዞ ከቆመው መልአክ ጋር በደረታቸው ለጥ ብለው ጌታን እጅ ነሱትና በፍጥነት በሩን ወለል አድርገው ሲከፍቱልን ታላቅ ብርሃን ሁሉን ስፍራ ፈጽሞ አበራው።
በነገራችን ላይ ጌታ ራሱ ብርሃን ነበር። የምንሄድበትም መንገድ ዓይን የማይወጋ ታላቅ ብርሃን ነበረው። ኋላም ከበሩ በወጣው ብርሃን ውስጥ ስንገባ እጅግ አረንጓዴ በሆነ መስክ ላይ ነጫጭ ልብስ የለበሱ የዘንባባ አይነት የወርቅ ዝንጣፊ በጭንቅላታቸው ላይ የደፉ እጅግ ብዙ የሰው ቁጥር ሊቆጥር የማይችላቸው የተለያዩ ቀለም ያላቸው በተለያየ የዕድሜ ደረጃ ላይ ያሉ ሰዎች የተለያዩ የሙዚቃ መሳሪያዎችን ይዘው አባታችን እግዚአብሔር ሆይ አንተ ሁሉን ፈጥረሃል፣ ሁኑ ስላልካቸው ሆነዋል። የዘላለም ፈጣሪ ጌታ አምላካችን ሆይ ክብርና ውዳሴ የበላይነት ለአንተ ብቻ ነው እያሉ ይዘምሩ ነበር። ቀጥለውም ለጌታችን ሁሉም ወድቀው ለወደድከን ከኃጢአታችንም በደምህ ላነጻኸን ለአባትህም መንግሥት ካህናት ላደረግኸን ስለ እኛ ሰው ለሆንከው ለሞትከው ከሙታንም ለተነሳኸው ከይሁዳ ነገድ ለሆንከው አንበሳ ማኅተሙን ትፈታ ዘንድ ለቻልከው ለታረድከው በግ ለነገሥታት ንጉሥ አልፋና ኦሜጋ ለዘላለም ሕያውም ለሆንከው ኤልሻዳይ ጌታ ኃይል ክብርንና ባለጠግነትን ጥበብንና ብርታትንም ልትቀበል ይገባሃል። በረከት ኃይልም ብርታትም ምስጋናችንም ለአንተ ይሁንልህ ብለው እጅ ነሱት። መላእክቱም አእላፋት ነበሩ። ሁሉም በደረታቸው ለጥ ብለው እጅ ነስተውት ኃይልም ምስጋናም ክብርም ውዳሴ ልትቀበል ይገባሃል ብለው ሰገዱለት። ኋላም ብዙ የተለያየ ቀለም ያላቸው ሕፃናት እየሳቁ ወደ እርሱ ሮጠው መጥተው ተጠመጠሙበት። የተወሰኑትን አንስቶ ከሳማቸው በኋላ እንደገና በመጡበት አኳኋን በአረንጓዴ የሚያምር በማሽን የተከረከመ በሚመስል እውነተኛው ዓለም ሲገለጥ ምዕራፍ 5 ጉዞ ወደ ገነትና መንግሥተ ሰማያት። ጻድቃን ሰማዕታት። እየተጓዝን ሳለ ሌላ የከበረ ግቢ ደረስን። ጌታ በሩ ላይ ሲደርስ በሩ ወለል ብሎ ተከፈተ። በዚህ ያሉት ሰዎች የለበሱት ወርቅ ሲሆን በዕንቁ የዘንባባ ዝንጣፊ መስሎ የተሰራ ጌጥ ጭንቅላታቸው ላይ አስረዋል። ፊታቸው እጅግ ያበራ ነበር። ጌታም እንዲህ አለኝ፣ እነዚህ ለሕይወታቸው ሳይሳሱ ራሳቸውን ለወንጌል የሰዉ ናቸው። ሕይወታቸውን በወንጌል ምክንያት ያጡ፣ በክፉዎች የታረዱ፣ በዘይት ተቀቅለው የሞቱ፣ ተሰቅለው የሞቱ ናቸው አለኝ። ከውጪ ያሉት ወደዚህ መግባት አይችሉም። እነዚህ ግን ደምቀው በቅዱሳኑ ውስጥ ሲንጎራደዱ ተመለከቱ። ጌታም ይሄ መኖሪያቸው ነው ብሎ አለኝ። እጅግ ታላቅ በሆነ ድምፅም ጌታ ሆይ ደማችንን ተበቀልልን እንጂ እያሉ እጅ ከነሱና ከሰገዱ በኋላ አለቀሱ። ጌታም አብሯቸው በቆመበት ስቅስቅ ብሎ አለቀሰና ትንሽ ታገሱኝ እበቀልላችኋለሁ አለና ወደ እኔ ዞሮ እንዲህ አለኝ፣ በምድር ላሉት ንገራቸው፣ የቅዱሳንን ደም የሚያፈሱትን እስከ 1000 ትውልድ ድረስ እበቀላቸዋለሁ። ጻድቁን ለሚያሳድዱ ወዮላቸው ብሎኝ ጉዞአችንን ቀጠልን። ቅዱሳኑም በደስታና በሆታ በብዙ ምስጋና በእልልታ መልካም መዓዛ ያለው አምልኮ አቀረቡለትና መቦረቅ መደሰታቸውን ቀጠሉ። ከዚያም በሩ በእነርሱ ፍቃድ በራሱ ጊዜ ወለል ሲል እየወጡ በቅዱሳኑ ውስጥ እንደ ወርቅ ደምቀው ሲዝናኑና ሲያመልኩ ተመለከትን። እውነተኛው ዓለም ሲገለጥ ምዕራፍ 5
ጉዞ ወደ ገነትና መንግሥተ ሰማያት። በእሳት የዳኑ። አሁንም ጌታ እጄን ይዞ ወደ አንድ ሸለቆ ወረድን እና ቁጥራቸው አነስተኛ የሆነ ነገር ግን በምድር ሳሉ ታላላቅ የነበሩ የሀገር መሪዎችና ባለጸጎች ወዳሉበት ቦታ ወሰደኝ። እነዚህ ሰዎች በምድር ጌታን ተቀብለው በኃጢአት ይኖሩ የነበሩ ሲሆኑ ሰውነታቸው ከሳ ከሳ ብሎ በሐሳብና በትካዜ በየድንኳናቸው ደጃፍ ብርድ እንደያዘው ፍየል እየተንቀጠቀጡ ቆመው ነበር። ጌታን ሲያዩም ወድቀው ሰገዱለትና በሰለለ ድምፅ ማምለክ ጀመሩ። ብዙም ደስተኝነት አይታይባቸውም ነበር። ኋላም ጌታ እንደዚህ አለኝ፣ ባለጸጋ ወደ መንግሥተ ሰማይ ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀለዋል ያልኩትን ትምህርት እያሰብክ ካለኝ በኋላ እኔም እንዴ ብዙ እኔ የማውቃቸው አንተን የሚፈሩ ቤትህን በገንዘባቸው የሚረዱ በቤታቸው የጸሎት ቤት ለይተው በመንፈስ በጽድቅ የሚነግዱ አሉ እኮ አልኩት። ያኔ ታዲያ ጌታ አውቃለሁ ልጄ አለኝ እና አዎን እነርሱ ቅድም ካሳየሁ ቦታ አሉ፣ ነገር ግን እነዚህ እንደዛ አይደሉም። እኔ ከማይታወቅ ስፍራ አንስቼ ታዋቂ አደረግኋቸው፣ ሀብትን ሰጠኋቸው። እነርሱ ግን ያለ ጽድቅ መሰብሰብ ቀጠሉ። ብዙ የተራበ ወገናቸውን ረስተው ለራሳቸው ተድላን ማመቻቸት ሆነ ሥራቸው። የተነሱበትን ቦታ ረሱ። ለራሳቸው 3 እና 4 ቤት ሲሰሩ ቁራሽ ዳቦ አጥተው አገልጋዮቼ በቤተ ክርስቲያን ውስጥ ሁል ጊዜ ወደ እኔ ጮኻሉ፣ እያዩ እንዳላዩ ሆኑ። ብዙ በቃሌ በመክራቸውም አልተመለሱም። ብዙ ወገናቸው በየጎዳናው ወድቆ እነርሱ በሚያማምሩ መኪኖች ሲንሸራሸሩ ኖሩ። ያም አልበቃ ብሏቸው የቤቴን አስራት እንኳን በአግባቡ አይሰጡም። ለዝናና ለምድራዊ ጭብጨባ ነበር ሲሰጡ የኖሩት። በሰጡበትም ልዩ ክብርን ይፈልጋሉ። ነቢያትን በገንዘባቸው እየገዙ ያስተነብያሉ። እውነተኛ ነቢያቶቼ ግን ቤት ኪራይ እያጡ እየተራቡ እነርሱ እንዲህ በነገሱበት ከተማ ይኖራሉ። በልባቸው ብናገራቸውም አይታዘዙም፣ ለመሪዎች አይገዙም። ይባስ ብለው ባገኙት ሀብት በትዳራቸው ላይ ይወሰልታሉ። ለልጆቻቸው እኔን ሳይሆን ሀብትን አውርሰዋቸው ነው የመጡት። ልጆቻቸው እግዚአብሔርን በመፍራት አያሳድጉም። አሞላቀው አሳድገው የክፋት ደቀ መዝሙር አደረጓቸው። ሕይወታቸውን በማስመሰል ነው ያሳለፉት። ስለዚህ ያኔ በጥንት እኔን በተቀበሉበት ፍቅር ነው በጭንቅ የዳኑት አለኝ። ብዙ ፓስተሮችንና አገልጋዮችንም በዚሁ ስፍራ ማየት ቻልኩ። እውነተኛው ዓለም ሲገለጥ። ምዕራፍ 5 ጉዞ ወደ ገነትና መንግሥተ ሰማያት። የቀድሞው የኢትዮጵያ መሪ። በዚህ ስፍራ ጉብኝቴን እያደረግሁ ሳለሁ ከአንዱ ጫፍ አንድ የማውቀው ሰው ያየው መስሎኝ አይኖቼን ሳቀና ጌታ አይቶኝ ኖሮ ያን ሰው ታውቀዋለህ አይደል አለኝ። እኔም አዎን የአገሬ መሪ ነበር እኮ አልኩት። ጌታም እንዲህ አለኝ፣ ይሄ ልጅ በ1965 ዓመተ ምህረት ነው በአንዲት ልጅ ጋባዥነት ወደ ቤተ ክርስቲያኔ የመጣው። ልጁ የዋህና ቅን ነበር። ኋላም አማርኛ ለመልመድ ካለው ጉጉት የተነሳ ከዚህች ልጅ ጋር ቤተ ክርስቲያን መመላለሱን ይቀጥላል። ይህች ልጅ ትምህርቷን ጨርሳ ወደ አስመራ ከሄደችም በኋላ ለብቻው እየመጣ ይካፈል ነበር። ከዕለታት አንድ ቀን እኔን ለመቀበል ከልቡ ወስኖ ይቀበላል። ከዚያም በቤት ለቤት ኅብረት ውስጥ ይታቀፍና ዊንጌት አካባቢ በአንዲት ሴትዮ መኖሪያ ቤት ማክሰኞ ከምሽቱ 12 ሰዓት እስከ
2 ሰዓት ድረስ የመጽሐፍ ቅዱስ ጥናቱን እየተማረ 1 ዓመት ካሳለፈ በኋላ ውጤት አምጥቶ በአዲስ አበባ ዩኒቨርሲቲ ይመደብና እዚያ እየተማረ ሳለ በወቅቱ የነበረው የፖለቲካ ትኩሳት የበለጠ ይማርከውና ከቤት ለቤት ህብረቷም ይቀራል። በዚያው ብዙ ከአስመራና ከመቀሌ የመጡ አዳዲስ ጓደኞች ስላፈራ የህይወቱን ነገር በልቡ ውስጥ ቀብሮ ከጓደኞቹ ጋር ወደ ፖለቲካ ውስጥ ዘልቆ ገባ። ከዚያም በህይወት ዘመኑ ሁሉ ፖለቲከኛ በመሆን አሳለፈ አለኝ። በኋላም ጌታ ይህ ሰው በመጨረሻ የታመመበትንና የሞተበትን ምክንያት ልክ እየተከናወነ በነበረበት ሁኔታ ያሳየኝ ጀመር። እየተመለከትሁም ሳለ የግብጽ የደህንነት አካሎች ተሰብስበው ስለ አባይ ጉዳይ የሚከታተል አንድ ልዩ ቡድን ተቋቁሞ ነበር። በመሆኑም ኢትዮጵያ በአባይ ወንዝ ላይ ስለምትገነባው ግድብ ግልጽ የሆነ ሪፖርት እንዲቀርብለት ይህ ቡድን በደህንነት ባለስልጣኑ ታዞ በተለያዩ ሰላዮቹ በኩል መረጃዎችን ይሰበስቡ ጀመር። ኢትዮጵያውያን ሳይቀሩ በገንዘብ ተደልለው በዚህ የስለላና መረጃ ስብሰባ ስራ ላይ ተሳታፊዎች ነበሩ። እነዚህን መረጃዎች ሙስሊም ከሆኑ ግለሰቦችና ከሌሎች የእስልምና አገር ዲፕሎማቶች ጋር አብረው በድብቅ አዲስ አበባ ውስጥ ተከታታይ ስብሰባ በማድረግ ነበር የሚለዋወጡት። በተቻለ መጠንም ይህ ጉዳይ ወደ ተግባር እንዳይገባ የኢትዮጵያ መንግስትን ጨምሮ በተለያዩ ምዕራባዊ ዲፕሎማቶች ሳይቀር መሞከራቸውን ቀጠሉበት። ነገር ግን ይህ ሙከራቸው በሙሉ በኢትዮጵያዊው መሪ ውድቅ ሲደረግባቸው በመቆየቱ መሪውን በገንዘብ ለመደለል በተለያየ መንገድ ሙከራ ቢያደርጉም ሊሳካላቸው አልቻለም ነበር። በስተመጨረሻም በ2003 ዓመተ ምህረት መጋቢት ወር ላይ ኢትዮጵያ ግድቡን መገንባት መጀመሯን ይፋ አደረገች። በዚህ ጊዜ ግብጾቹ እጅግ ተደናግጠው በተለያየ መንገድ ኢትዮጵያ ላይ ጫና ማሳደር ጀመሩ። እንዲያውም በወቅቱ በአገራቸው የነበረው የፖለቲካ አለመረጋጋት ያዛቸው እንጂ ያንንም ያህል መፈናፈን የማይቻልበት ሁኔታ ነበር የሚፈጠረው። ግብጾች ከያዙት እቅድ መካከል አንዱና ዋነኛው ይህንን የኢትዮጵያን መሪ መግደልና በአገሪቱ ውስጥ ያሉ ሙስሊሞችን የተለያዩ አንጃዎችን እንዲያቋቁሙ በማድረግ አገሪቱን ማሸበር ነበር። እነዚህ አንጃዎች በኋላ ላይ ምስጢራቸው ተጋልጦ በኢትዮጵያ መንግስት መታሰራቸው ይታወቃል። ከዚህ ባሻገር በ2005 ዓመተ ምህረት የረመዳን ጾም ፍቺ ወቅት እስከ 15 ሚሊዮን ሙስሊሞችን ወደ አዲስ አበባ በሳምንት ጊዜ ውስጥ በማስገባት ድንገተኛ የህዝብ ማዕበል በመፍጠር በከተማይቱ ውስጥ ያሉ ቤተመንግስቶችን፣ የሚኒስቴር መስሪያ ቤቶችን እንዲሁም የሬዲዮ ጣቢያዎችን በሙሉ በቁጥጥር ስር ማዋል የሚል ስትራቴጂ ነድፈው ሲንቀሳቀሱ መረጃው ቀድሞ በመንግስት ጆሮ በመግባቱ ሊከሽፍ ችሏል። ሆኖም ግን የመሪው ግድያ ጉዳይ ከተለያዩ የአረብ የስለላ ተቋማት ጋር በመቀናጀት በዓለም ዙሪያ ከሚደረጉ የተለያዩ ዓለም አቀፍ ስብሰባዎች በአንዱ ላይ እንዲከናወን እጅግ ምስጢር ተደርጎ ተይዞ ነበር። በኋላም በግንቦት 2004 ዓመተ ምህረት 22ኛው የዓለም የኢኮኖሚ ፎረም በሚካሄድበት ወቅት ግድያው እንዲደረግ ተወስኖ ነገር ግን በሌሉ አቅጣጫ ቀደም ሲል መሪውን በገንዘብ ለማማለል ይደረግ የነበረው ሙከራ እንደ አማራጭ ተይዞ ነበር። ነገር ግን ይህ በገንዘብ ለመደለል የተደረገው ሙከራ ፈጽሞ ሊሳካላቸው አልቻለም። ስለሆነም በዚሁ የስብሰባ ቀን እጅግ ረቂቅ የሆነ የጨረር መርዝ ተዘጋጅቶ ይህንንም ጉዳይ እንድታስፈጽም አንዲት የአረብ ዝርያ ያላት አሜሪካዊት ተመርጣ ነበር። በቅርብ ርቀትም አንድ የግብጽ የደህንነት ባለሙያ የጋዜጠኛ ባጅ በመልበስ የካሜራ ባለሙያነቱን የሚገልጽ የተጭበረበረ መታወቂያ በማሳየት ካሜራ በመያዝ መሪዎቹ መግለጫ በሚሰጡበት ሰዓት እየቀረጸ ነበር። በሌላ በኩል ደግሞ በግብጽ የደህንነት መስሪያ ቤት በሻቢያ በኩል በሚረዱ የኢትዮጵያ ተቃዋሚ ኃይሎች አንድ ኢትዮጵያዊ ጋዜጠኛ መሪውን ለመሳደብ ተዘጋጅቶ ነበር። የዚህ ጋዜጠኛ ስድብም ሰውየው ጨረሩ በሚወጋቸው ወቅት ድንገት የተለየ ባህሪ ሊያሳዩ ይችላሉ፣
ይህም በአካባቢው ኃይሎች ላይ ጥርጣሬ ሊፈጥር ይችላል በሚል ሽፋን ለመስጠት ነበር። ምናልባት የተለየ ባህሪ ቢታይባቸው እንኳን በአደባባይ መሰደባቸው አበሳጭቷቸው ነው በሚል ወደ ሌላ ምርምርና ጥርጣሬ እንዳይገባ ታስቦ ነበር ይህ የሆነው። ሆኖም ግን ተሳዳቢው ጋዜጠኛ ይህንን የግብጾች ተንኮል በፍጹም አላወቀውም ነበር። የግድያ ሙከራው የተከናወነበት ሂደት ይህንን ይመስል ነበር። ጋዜጠኛ መስሎ አጭበርብሮ ወደ ስብሰባው የገባው ግብጻዊ የደህንነት ሰው በካሜራው እየተመራ የመሪውን እንቅስቃሴ በጥንቃቄ ይከታተል ነበር። በኋላም ያቺ የአረብ ዝርያ ያላት አሜሪካዊት አስተናጋጅ የያዘችውን የጨረር መሳሪያ ተሳስታ በጋናው ፕሬዝዳንት ላይ በማድረጓ ይህ የደህንነት ሰው በካሜራው ላይ በተገጠመው ጨረሩን በሚያሳይ ማይክሮስኮፕ ተመልክቶ የእጅ ምልክት ቢያሳያትም እርሷ ግን ያለማቋረጥ በጋናው ፕሬዝዳንት ጭንቅላት ላይ ጨረሩን ተከለችው። በነገራችን ላይ ይህ ጨረር ፈጽሞ በሰው አይን የሚታይ ባለመሆኑ ማንም ሰው ሁኔታውን ማወቅ አይችልም ነበር። በኋላም ይህ የደህንነት ሰው ካሜራውን ለረዳቱ ሰጥቶ ቀደም ሲል በተቀጣጠሩት መሰረት መጸዳጃ ቤት አካባቢ ከአስተናጋጇ ጋር ይገናኛሉ። ከዚያም መሳሳቷን ነግሯት ኢላማውን በምልክት ከነገራት በኋላ ሌላ ጨረር የተሞላ በጣት እንኳን ሊደበቅ እስኪችል ትንሽ የሆነ መሳሪያ ሰጥቷት ቀደም ሲል የተጠቀመችበትን መሳሪያ ተቀብሏት ከኪሱ ባወጣው ቦርሳው መሳይቃ ውስጥ መለሰው። ይህንን ተግባር ከፈጸመ በኋላ ይህ የደህንነት ሰው ረጋ ብሎ ወደ ቦታው በመመለስ በካሜራው በመመልከት ላይ እንዳለ የጨረሩ ምልክት በኢትዮጵያዊው መሪ ጭንቅላት ላይ መነጣጠሩን ተመለከተ። በዚህ ወቅት ጨረሩ በግራ በኩል ያለውን የሰውየውን የአይምሮ ክፍላቸውን ሰንጥቆ በመግባት ላይ ነበር። ከስብሰባው በኋላ እኚህ መሪ ያልተለመዱ ባህሪያት ቢያሳዩም ጠባቂዎቻቸው ሁኔታው ከኢትዮጵያዊው ጋዜጠኛ ስድብ ጋር የተገናኘ መስሏቸው ስለተናደዱ ነው በሚል ለጉዳዩ ብዙም ትኩረት አልሰጡትም ነበር። እንዲያውም ወደ መኪና ሲገቡ በነበረበት ወቅት ሊወድቁ ተንገዳግደው ነበር። ነገር ግን ከግራና ከቀኝ በጠባቂዎቻቸው ደገፍ ተደርገው ወደ መኪናቸው እንዲገቡ ተደረገ። በመኪናው ውስጥም ለረጅም ጊዜ ካንቀላፉ በኋላ እንደምንም ራሳቸውን ተቆጣጥረው ተነሱ። ለነገሩ መርዙም ራሱ እንደዚህ ላለ ባህሪ የተሰራ በመሆኑ ጉዳዩ ሳይታወቅ ቀረ። በኋላም ህመማቸው ቀስ በቀስ እየተባባሰ መጥቶ ወደ ሆስፒታል እንዲገቡ ተደረገ። በሆስፒታል ቆይታቸውም ከፍተኛ የሆነ የሕክምና እርዳታ እንዲሁም ተደጋጋሚ የጭንቅላት ቀዶ ጥገና ቢደረግላቸውም አስቀድሞ በጫካ ሳሉ በጥይት ጭንቅላታቸውን ተመተው ስለነበርና ብዙ ጊዜ የሥራ ጫና ሲፈጠርባቸው ራሳቸውን ስተው እስከ መውደቅ አልፎ አልፎ ያደርሳቸው ስለነበር የተደረገላቸውን የሕክምና እርዳታ ፍሬ አልባ አድርጎታል። ይሄው የቀድሞ የጤና ችግራቸው ግብጾች ያደረሱባቸውን ጭካኔ በሙሉ በዙሪያቸው ያሉ ባለስልጣኖችም ሆኑ ቤተሰቦቻቸው ከመገንዘብ ይልቅ የቀደመው በሽታቸው ተባብሶ ነው የገደላቸው ብለው እንዲያምኑ ከማድረጉም ባሻገር ደመኛቸውንም እንዳያውቁና እንዳይከታተሉ አድርጓቸው ነበር። ዕለት ዕለት የጤናቸው ሁኔታ ተባብሶ እስከ ሞት ድረስ እንደሚያደርስ ከተረዱ በኋላ በመኝታቸው ሳሉ በልባቸው ያኔ በወጣትነት ያመልኩት የነበረውን አምላክ ጌታ ኢየሱስ እባክህ ኃጢአቴንና በደሌን ይቅር በለኝ፣ አንተ የእውነት መንገድ ነህ እያሉ ወደ እግዚአብሔር በልዩ ተመስጦ ሲጮሁ ተመለከቱ። ኋላም ንስሐቸው ወደ እግዚአብሔር ፊት ሲገባና ተቀባይነት ሲያገኝ ሁለት ነጫጭ መላእክቶች ነፍሳቸውን ይዘው ወደ ገነት ሲያመጧት ልክ በሥጋ እንዳሉ በጤንነት እንደማውቃቸው ሆነው ተመለከቱ። ጌታም ንግግሩን በመቀጠል የመጀመሪያው ገነት የገባ የኢትዮጵያ መሪ ሆኖ ነው እንግዲህ እዚህ ያለው ሲለኝ እኔም እያየሁት ስለነበር አየኝና ለጌታ ወድቆ ከሰገደ በኋላ እባክህን ወዳጄ አናግረኝ አለኝ። ጌታም ሄደና ጭንቅላቱን አሻሻው። እርሱም እንዲህ አለ፣ እባክህ ጌታ ሆይ ልጆቼንና ቤተሰቦቼን ወደ አንተ እንዲመጡ አድርግልኝ አለው። ጌታም ከሰሙና ከታዘዙ ዛሬም ምሕረቴ ብዙ ነው አለው። በዙሪያቸው መልእክተኞች አሉላቸው፣ እነርሱን ይስሟቸው።
መልእክት ካለህ ይኸው ንገረው ያድርስልህ ሲለው ወደ እኔ ዞሮ እባክህን ዞር ብዬ አይቻቸው የማላውቀውን ዘመዶቼን የኢትዮጵያ ሕዝብ ይንከባከብልኝ አደራ፣ ሚስቴን ልጆቼን ደግሞ እባካችሁ ወደዚያ እሳት እንዳትሄዱ እባካችሁ፣ ሁሉም እውነት ነው፣ ላያችሁ ደግሞ ናፍቄአለሁ። ኑ ወደ ጌታ ወደ ኢየሱስ፣ እርሱ ነው መንገዱ። የተውኩላችሁ ሀብትና ክብር ጠፊ ነው፣ የሚቀር ነው፣ አደራ አደራ አለኝ። በኋላም ጌታ ሲዳስሰው ፍጹም ደስተኛ ሆነ፣ እንደ ወጣትነቱም መመላለስ ጀመረ። እውነተኛው ዓለም ሲገለጥ ምዕራፍ 5 ጉዞ ወደ ገነትና መንግሥተ ሰማያት። የገነት ከፍታ። በገነት ውስጥ እየተጓዝን ወደ አንድ የሚያምር ከፍታ ስንደርስ ከፍታውም በብዙ ምንጮች ተከቦ በመንቀሳቀስና በማሸብሸብ ላይ ነበር። በላዩ ላይም ባለው የሚያምር አዳራሽ ውስጥ ሐዋርያቱና ነቢያቱ በከበሩ ወንበሮች ላይ ተቀምጠው በመንፈሳዊ ቅኔ እንደ ወንዝ በፊቱ እየፈሰሱ ሲዘምሩ አየናቸው። ሁሉም የሚያምር የወርቅ ልብስ በየደረጃቸው ለብሰው ነበር። የጌታ እናትም ማርያም አብራቸው ነበረች። ሁሉም በደረታቸው በመውደቅ እጅ ከነሱት በኋላ ታርደሃልና ይገባሃል፣ ክብርን ልትቀበል ይገባሃል እያሉ ከወደቁበት ተነስተው ቆሙ። እርሱም በፈገግታ እንደ ወንድም እያቀፈ የከበረ ሰላምታ ቀረበላቸው። በኋላም እነርሱም በአምልኮ ዝማሬ ባማረ ዜማ ቅኔ መዝሙር ያቀርቡለት ጀመር። እኔም ዓይኔን እያማተርኩ በመጽሐፍ ቅዱስ የማውቃቸውን የእምነት አርበኞች ማየት ጀመርኩ። ሁሉም ቅዱሳን ነቢያትና ሐዋርያት በዚህ ስፍራ ነበሩ። የሁሉም ፊት የሚያበራ ሆኖ እንደ ሕፃን ልጅ ነበር። ጸጉራቸውም ከበረዶ ይልቅ ነጥቶ ክብርን አላብሷቸው ነበር። በራሳቸውም ላይ በወርቅና በዕንቁ የተንቆጠቆጠ ዘውድ አድርገው ነበር። አብርሃምን ሳየው በፍጹም መሰጠት በመንፈስ እየዘመረ ተመለከትሁት። ማርያምንም ሳያት በብዙ ደስታ በመንፈስ ሆና ታመልከው ነበር። ከዚያም ጳውሎስና ሙሴ፣ ኤልያስ መሃል ቆመው ዝማሬውን እየመሩ ያዘምሩ ነበር። በኋላም አብርሃም፣ ጴጥሮስና የጌታ እናት ማርያም እነ ጳውሎስን ተኳቸውና አምልኮና ዝማሬውን መምራቱን ቀጠሉ። ፈጽመው ነበር የሚያመልኩት። እንደዚህ አይነት አምልኮ በምድር አይቼ አላውቅም። እናም እኔም ተማርኬ አብሬያቸው ማምለኬን ቀጠልኩ። ሁሉም የተለያዩ እንደ ማርሽ ባንድ አይነት የሙዚቃ መሳሪያ ነበሯቸው። ግማሹ ሲዘምር ሌላው ሙዚቃ ይጫወት ነበር። ይሄ ውህደት መዝሙሩን በሚመሩት በጴጥሮስ በማርያምና በአብርሃም የጣት ምልክት ብቻ ነበር የሚከናወነው። አንድም ዝንፍ ሳይል ያማረ ዜማ ወደ ጌታ ፊት ወጣ። ዝማሬውም እንዲህ የሚል ነበር። ቅዱስ ቅዱስ ነህ አንተ ጌታ አምላካችን ሆይ፣ አንተ ሁሉን ሰርተሃል፣ ሁኑ ስላልካቸው ሆኑ። ከነገድ ከቋንቋ ሕዝቦችን ይዋጅ ዘንድ አዳኝ የሆነውን ልጅህን የፍቅርህ ምሳሌ የሆነውን ሰጠኸን። ማን አለ ማኅተሙን የሚፈታ? አንተ ግን ችለሃል የእኛ ጌታ። ለወደደን ከኀጢአታችንም በደሙ ላጠበን ኃይልና በረከት ክብርም ባለጠግነትም ለታረደው በግ ለኢየሱስ ክርስቶስ እስከ ዘላለም ይሁን። የዓለም መንግሥት ለእርሱ ለጌታችን ሆነች። ስለዚህ ተመስገን። ለሰው ልጆች ሁሉ ሰላም ይሁን። በምድር በዲያብሎስና በጭፍሮቹ ትፈርድ ዘንድ ዘመን መጣ። የቅዱሳንን ደም ትበቀል ዘንድ ዘመን መጣ። አጥፊዎችን ታጠፋ ዘንድ ዘመን መጣ። ሌሊትና ቀን የወንድሞችን ከሳሽ ጥለሃልና ዘመን መጣ። ሰማይና ምድር ሐሴት አድርጉ፣ ክርስቶስ ጌታ ነግሷልና እያልን በሙሉ ኃይላችን ስንዘምር
በገነት ውስጥ ያሉ ቅዱሳን እንዲሁም ፍጥረታት በሙሉ አብረውን እየዘመሩ ነበር። በኋላም ጌታ ሁሉንም በመቀመጫቸው ላይ እንዲቀመጡ በፈገግታና በፍቅር ፊት ምልክት ሰጣቸው። ቅዱሳኑም ሁሉ በመቀመጥ በጭብጨባና በእልልታ እንዲሁም በጩኸትና በፉጨት እግዚአብሔርን ካከበሩት በኋላ የሁሉም አባት የሚሆነው አብርሃም ከመቀመጫው ተነስቶ ወደ እኔ በመዞር ልጄ በምድር ላሉ እንዲህ በላቸው አለኝ። እናንተ የምድር ነዋሪዎች ሁላችሁ አድምጡ መልእክታችንን። ዛሬ እኮ ቀን ወጥቶላችኋል። እኛ ያላየነውን ክብር አግኝታችኋል። አዳኙን ተቀበሉ። ይኸው እኛ ሁላችን ለእርሱ እንሰግዳለን። አማላጅ አማካሪ ሳያስፈልገው ክርስቶስ በጥበቡ ያኖረናል። ቤዛችሁን ችላ አትበሉ በልልኝ ብሎ ሲቀመጥ የጌታችን እናት ማርያም ተነስታ ለባሪያዎቹ የገባውን ቃል አክብሮ የባሪያይቱን ውርደት ተመልክቷል። የሰው ልጆችን ሊቤዥ ታላቁ አምላካችን ይህንን ማኅፀን ማደሪያው ያደረገው እርሱ ራሱ ነው። ያ ባይሆንማ የሰው ልጅ ማኅፀን እንዴት አድርጎ እርሱን መሸከም ይችል ነበር ብላ ስቅስቅ ብላ በማልቀስ በጌታ ፊት ተደፋች። እርሱም ቀና ሲያደርጋት ንግግሯን በመቀጠል እርሱ ነው ፈቅዶ ያደረገው፣ ሁላችንን ሊያድነን እንኪያስ ይህን ታላቁን አምላክ የሰው ማኅፀን እንዴት ይችለውና ብላ መልሳ አለቀሰች። ንግግሯን በተደጋጋሚ እንባዋ እያቆራረጠው እንዲህ አለች። እኔ እዚህ ካሉት ከሁሉ የማንስ ታናሽ ሰው ነኝ። እነዚህ ለወንጌል መከራን ታግሰው ንግስናን ንቀው ከበሬታን ንቀው እስከ ሞት ድረስ ነፍሳቸውን ሰጥተው አከበሩት። እኔ ግን በራሱ ፈቃድ መርጦኝ በማኅፀኔ ስላረፈ አከበረኝ። ምን እላለሁ ብላ እንባዋን ጠራርጋ ታዲያ ይህን ታላቅ አምላክ እንዴት አድርጌ ነው የማማልደው? ራሱስ መች አማላጅ ፈለገና? ያማ ቢሆን እንዴት በእኔ ያድር ነበር? እርሱ ነው እንጂ በሞቱ የማለደልኝ፣ ያለ ስፍራዬ ስፍራ ሰጥቶኝ ለዚህ ያበቃኝ ብላ በድጋሚ ጌታ ሆይ ነፍሴ ታከብርሃለች በማለት እንደ ብዙ ውኆች በእግሩ ስር ፈሳ ሰገደችለት። ከዚያም ዳግመኛ ቀና አደረጋትና ልጄ አይዞሽ፣ በስምሽ የሚሠራውን በምድር ላይ አለቃ ነኝ የሚለውን ያንን ዘንዶ ቀጣዋለሁ አለና ወደ እኔ ዞሮ ስማ ልጄ፣ የሰው ልጅ ሁሉ ክብሩ እንደ ሣር አበባ ነው። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ክብሬን ለማንም አልሰጥም ብሎ ሲል ሁሉም በእልልታና በጭብጨባ ጮኹ። ከዚያም አንድ ላይ በመቆም እወቁ፣ እኛ አናማልድም፣ ደግሞም አንማለድም፣ ክብርም አንፈልግም፣ ክብር የሚገባው ይኸው ብለው ወደ ኢየሱስ በእጆቻቸው አመለከቱ። በማስከተልም ጣፋጭ የሆነ አምልኮና ዝማሬ ያቀርቡና ያመልኩ ተያያዙት። አምልኮና ዝማሬ የዘወትር ሥራቸው ነበር። ከአምላካቸው ጋር ስለሚገናኙበት በሌላ ነገር ምንም ጊዜ ማባከን አይፈልጉም ነበር። በኋላም ጌታ ከባረካቸው በኋላ እጄን ይዞኝ ወጣን። እየሄድንም ታዲያ ተራራውን በዓይኖቼ መቃኘቴን ግን አላቆምኩም ነበር። በከፍታው ላይ እጅግ የሚያምር መናፈሻ ነበረበት። በማሽን የተከረከመ በሚመስል ሳር በአናቱ ላይ እንደ መስክ ሆኖ ይታይ ነበር። በማሽን የተከረከመ የሚመስል ሳር በአናቱ ላይ እንደ መስክ ሆኖ ይታይ ነበር። ይህም ሳር ራሱን ያለምንም ረዳት ይንከባከብና ይከረክም ነበር። ቅዱሳን ካሉበት ከአዳራሹም ውስጥ ምንጮች ይፈልቁና ወደ ታች እንደሚያምር ዜማ ከቅዱሳን ድምፅ ጋር በመዋሃድ ከተራራው ቁልቁል እየፈሰሱ ፍጹም የተዋበ ዝማሬ ወደ መስኩ ሲያንቆረቁሩ ተመለከትን። ሁልጊዜም ለአንድም ሰከንድ ያለማቋረጥ ከተራራው ወደ መስኩ እየወረዱ ነበር። በስነ ሥርዓት የተያዙ በሚመስሉ ግን ራሳቸውን በሚንከባከቡ ዛፎችና አትክልቶች ተከቦ ነበር። በነፋሻማ አየር ባማረ የወፎች ዜማ ከተራራው በሐሴት ስንወርድ
በዙሪያቸው በህብረ ቀለማት ያሸበረቀ የእግዚአብሔር ክብር በታላቅ ብርሃን ደምቆና አምሮ ነበር። ምንጮቹ ይዘውት የወረዱትን የአምልኮ መንፈስ ሕዝቡ ሁሉ ተቀብሎት ያመልክ ነበር። ኢየሱስን በሚያወድስ መዝሙርና ቅኔ አየሩ በአምልኮ ተሞላ። ሁሉንም ከፍ ብለን ስናያቸው በብሩህ ደመና እንደሚመላለሱ ሆነው ነበር። ሐዘን የለም፣ በሽታ የለም፣ ጭንቀት የለም፣ ጭንገፋ የለም፣ እንዲሁም የፊት መጨማደድም አይታወቅም። ሁሉም ሰው ከብሮ ነበር የሚታየው። ስለዚህም ሰው ሁሉ ያለምንም ጎትጓች ያሰበውን በነጻነትና በማድረግ ብቃት ጭምር ከእግዚአብሔር ቅድስና ተካፋይ ሆኖ የሚኖርበት ስፍራ መሆኑን ለማወቅ ቻሉ። እውነተኛው ዓለም ሲገለጥ ምዕራፍ 5 ጉዞ ወደ ገነትና መንግሥተ ሰማያት። ኢትዮጵያዊው ሰማዕት። በቅዱሳን ውስጥ በሞቱ መስለውት እንደ ወርቅ ከሚያበሩት መካከል አንድ ኢትዮጵያዊ ሰማዕትና አንዲት ኢትዮጵያ ውስጥ ዘመኗን የኖረች መልከ መልካም ዴንማርካዊት ነጭ ሚስዮን ለይቼ ላውቃቸው ችያለሁ። ምንም እንኳን ከዚህ በፊት ባንተዋወቅም ዴንማርካዊቱ ኦሮምኛና አማርኛን አቀላጥፋ ትናገር ነበር። ይህች ሴት የሕክምና ባለሙያም እንደነበረች ተረድቻለሁ። እርሷም ለወንጌል ሥራ ስትሮጥ በወንበዴዎች አንገቷ ተቀልቶ ነበር የሞተችው። አሁን ግን ከሁሉ ደምቃ ነበር የምትታየው። እንዲሁም ኢትዮጵያዊው ሰማዕትም ለወንጌል ብለው በደርግ ባለስልጣናት አብዮቱ ይቅደም በል ሲሏቸው ኢየሱስ ይቅደም በማለታቸው ነው የሞቱት። እርሳቸው ግን እጅግ ደምቀው በወርቅ ልብስ በእንቁ የዘንባባ ዝንጣፊ አጊጠው በቅዱሳን ውስጥ ይታዩ ነበር። አንዲት ቪየትናማዊት መነኩሴም ማርያም አታማልድም፣ ጌታ ክርስቶስ ብቻ ነው የማለደልን፣ ስግደት ለእርሱ ብቻ ነው በማለቷ በድንጋይ ተወግራ ነበር የሞተችው። አሁን ግን እጅግ ደምቃ ነበር የምትታየው። ብቻ ትኩር ካልኩና ካየኋቸው ወዲያው ነበር የሕይወት ታሪካቸውን በአጭሩ በፈለግሁት መጠን የምረዳው። ኋላም ስናልፍ ኢትዮጵያዊው ሰማዕት እያየኋቸው ላናገራቸው እንደምፈልግ ጌታ ተረድቶ ወደ እርሳቸው ሄድን። እርሳቸውም ለጥ ብለው ለጌታ እጅ ከነሱ በኋላ ተነስተው ጌታ ሆይ ለአገሬ ለሰጠኸው ነጻነት አመሰግንሃለሁ፣ ጌታ ሆይ ክበር ካሉ በኋላ ወደ እኔ ዞረው አይተው ለአገሬ ሰው የምለው አለኝ ልጄ፣ የምድራችሁ አፈሩ ደም አለበት፣ በእኛ ደም ነው ይህ ነጻነት የመጣው። ስትራመዱ ታዲያ ቀስ በሉ፣ በነጻነት ውስጥ ባለ ባርነት እንዳትያዙ በልልኝ፣ በነጻነት ውስጥ ባለ ባርነት እንዳትያዙ በልልኝ፣ በብልጽግና አትታነቁ ብለህ ንገርልኝ ብለው ለጌታ ክብር ሰጥተው ወደ አምልኮ አደባባይ ሄዱ። እውነተኛው ዓለም ሲገለጥ ምዕራፍ 5 ጉዞ ወደ ገነትና መንግሥተ ሰማያት። ጥቂት ኦርቶዶክሶች እና ካቶሊኮች። እየተጓዝን እያለ ጥቂት የኦርቶዶክስና የካቶሊክ ቤተክርስቲያን አማኞችን ተመለከቱ። እኔም በውስጤ እንዴት ሊድኑ ቻሉ እያልኩ ሳስብ እንዲህ አለኝ ጌታ የውስጤን አውቆ፣ ልጄ አትገረም፣ በእነዚህ ቤተክርስቲያናት በመንፈሴ በሥራ ላይ ነኝ። ብዙዎች መጽሐፍ ቅዱስን እያነበቡ ናቸው። ስለዚህም በእውነትና በመንፈስ እኔን ብቻ እያመለኩ ያሉ ብዙ ልጆች አሉኝ። ወደፊትም በመንፈሴ አናውጣቸዋለሁ። ብዙዎችን የሚለውጥ ሪቫይቫል አመጣለሁ። ወደ እኔ ይመለሳሉ። ነገር ግን እስካሁን ጥቂቶች ናቸው የዳኑት።
ከፊታቸው እነዚያን አማልክቶች እጠርጋለሁ። በደሜ የመሰረትኳትን ቤተክርስቲያኔን አነጻለሁ፣ አጠራለሁ። እውነትን እያዩ የሚሸቅጡትን ሸቃጮች ሞገስ አሳጣቸዋለሁ። ክብሬን የጋረዱ መሪዎቻቸውን ከፊታቸው አነሳለሁ። ይህ ክፉ ተሰውሮ አምልኮን አይወስድም አለኝ። በኋላም በገነት ውስጥ ስመለከት ቅዱሳን መላእክቱና ቅዱሳን ሰማዕታት በሙሉ ያሬዳዊ በሆነ ሰማያዊ ዜማ ልክ በኦርቶዶክስ ቤተክርስቲያን አዘማመር ስልት ነበር ይዘምሩ የነበሩት። ይህ ዜማ አለኝ ጌታ ለያሬድ በመንፈስ ቅዱስ ተገልጦለት ነው የተሰጠው። በዘመኑ ፈጽሞ እኔን በመፈለግ ልብ በተመስጦ ሲዘምር ሰማያትን ከፍቼ ገለጥኩለት። ከዚያ ዘመን ጀምሮ እስከ አሁን በአገርህ ያለችው ኦርቶዶክስ ቤተክርስቲያን እስከ ዛሬ ተጠቅማበታለች። ሕዝቤን እንዲህ በላቸው፣ በጻድቃንና በሰማዕታት እንዲሁም በመላእክቶቼ ስም ቤተክርስቲያን መሰራቱን አትቃወሙ። እነርሱን እየተቃወማችሁ በስማቸው ቤተክርስቲያን ትተክላላችሁ። እነርሱን እየተቃወማችሁ በስማችሁ ቤተክርስቲያን ትተክላላችሁ። መልካም ተሞክሮ ያላቸው ቅዱሳንና መላእክቶቼን ያከበረ እኔን እንዳከበረ ነው። በስማቸው ለድሃ ቢለግሱ ይሄም በእኔ ዘንድ ያማረ ነው። ሕዝቤ እኮ በእኔ ስም እንኳን መስዋዕት ከመስጠት ይልቅ ለራሱ በተብለጨለጩ ጌጣጌጦች መኳኳልና መመጻደቅ ሆኗል ስራው። ያውም በመናፍስት በተሞሉ ዲዛይነሮች የሚሰሩ ዝሙት ቀስቃሽ አልባሳትን ለብሰው በድፍረት በፊቴ ይጨፍራሉ። በአፋቸው ይሸነግሉኛል፣ በሰውነታቸው ደግሞ ዲያብሎስን ያገለግላሉ። ሊያመልክ የመጣውን ሰው ሳይቀር በቤቴ ያሰናክላሉ። ለእኔ አክብሮት የላቸውም። ዓለምንና ቤቴን ቀላቅለውታል። በኦርቶዶክስ ቤተክርስቲያን በአለባበስ እህቶች በይበልጥ ትኩረት አድርገው ገላቸውን መሸፈን፣ ለሌላው ማሰብን፣ በስጋቸው እኔን ማክበራቸውን፣ ወደ መቅደሴ ሲመጡ የሚለብሱትን አለባበስ እወደዋለሁ። በቤቴ ውስጥ በአክብሮት ለረጅም ሰዓት ቆመው ማምለካቸውን፣ በጾምና በጸሎት መትጋታቸውንም እንዲሁም እንደ ማህተማቸው የመስቀሌን ምልክት ማድረጋቸውም ልክ ነው። ማማተባቸውንም አትንቀፉ። እነርሱን ነቅፋችሁ ብዙ ሕዝቦቼ በአንገታቸውና በቀለበታቸው ባዕዳን ምልክቶችን ከሚያደርጉት የእነርሱ ይሻላል። ለመምህሮቻቸውም ያላቸው አክብሮት መልካም ነው። ብቻ አምልኳቸው ከልብና በቅንነት ይሁን እንጂ በእንደዚህ አይነት ሥርዓት ከዚህ ክፉ ዘመን መጠበቁ ትክክል ነው። እነዚህን የሚከለክል ሕግ በቃሌ ውስጥም የለም። ነገር ግን ከዚህች ቤተክርስቲያን የምነቅፍባት በውስጧ የተሰገሰጉትን ባዕዳን አስተምህሮቶችና የቀደመውን የተሻረውን ጽላት እየቀረጹ በቅዱሳን ስም ማስመለካቸውን እንዲያቆሙ አስጠንቅቅልኝ። ሕዝባቸውን እውነተኛ የሆነውን የእኔን ወንጌል በማስተማር ላይ እንዲተጉ አሳስባቸው። ከእኔ ሌላ አዳኝ፣ ከእኔ ሌላ አማላጅ፣ ከእኔ ሌላ ፈራጅም የለም። እኔ ነኝ። አምልኮና ስግደታችሁ በእውነትና በመንፈስ ሆኖ እኔን ለማክበር፣ አባቴን ለማደናነቅ፣ መንፈሴን በመቀበል ትጉ። የዚህች ቤተክርስቲያን ሥርዓተ አምልኮ ፍጹም በመንፈስ ቅዱስ ሙላትና በትንቢት፣ በፈውስ፣ በጸበላቱ እና በገዳማቱ መስራት ጀምራለሁ። በመነኮሳቱም ሁሉ ውስጥ ታላላቅ ነቢያትን አስነሳለሁ። በዝማሬያቸው ዓለምን የሚከድኑ ዘማሪዎች ይነሳሉ ካለኝ በኋላ እነዚህ በዚህ ስፍራ ያየሃቸው የዳኑት እንደዚህ ባለ ትጋት ውስጥ አልፈው ነው ብሎኝ ጉዟችንን ቀጠልን።